ሰላም ጤና ይስጥልኝ እንደምናላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በተለይ ሰውነታችሁ ላይ ያለ የጤና ችግር ካለ ከዛም ባለፈ ስለ እድሜ ሁኔታችሁ የሚናገሩ የሰውነት ክፍሎች አሉ። እስቲ ዛሬ እነሱን ልንገራችሁ። በተለይ 4 ዋና ዋና የሰውነት ክፍሎች አሉ። እነዚህ አሁን የምነግራችሁን 4 የሰውነት ክፍሎቻችሁን በመመልከት ብቻ ሰውነታችሁ ላይ ምን የጤና ችግር አለ የሚለውን ነገር በእነዚህ ነገሮች ማወቅ ትችላላችሁ። እንደዚሁም የእድሜ ሁኔታችሁንም በእነዚህ ነገሮች ማወቅ ትችላላችሁ ማለት ነው። ስለዚህ ስለ ጤናችን ስለ እድሜያችን የሚናገሩት እነዚህ 4 የሰውነት ክፍሎቻችን ምንድናቸው? እንዴት አርገን እነዚህ ነገር አይተን ተረድተን ስለ ሁኔታው መገንዘብ እንችላለን የሚለውን እያያያዝኩ ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ብዙ ነገሮችን የሚናገረው ጥፍር ነው። እስቲ ስለ ጥፍር ዋና ዋና ሐሳቦችን ልንገራችሁ። አሁን በተለይ ጥፍራችሁ ላይ የምታዩቸው ከለሮች ስለ ውስጥ የጤና ሁኔታችሁ በጣም በርካታ ነገሮችን ይናገራል ማለት ነው። በመጀመሪያ የምናየው የነጣ ወይንም ደግሞ የገረጣ ጥፍር የሚባለው ነው። ይሄ ነጭ ሆነ የነጣ ጥፍር ካላችሁ 2 ችግር ሰውነታችሁ ላይ እንዳለ በግልጽ ይናገራል። አንደኛ የተመጣጠነ ምግብ ካለማግኘት ጋር ይያያዛል። አሁን ጥፍሮቻችሁን ስትመለከቱ ነጭ ከሆነ በጣም የገረጣ አይነት ነጭ ከሆነ የተመጣጠነ ምግብ ሰውነታችሁ እያገኘ እንዳልሆነ ማሳያ ነው። ይሄ አንደኛው ነገር ነው። ነገር ግን ሌላው ደግሞ ምንድነው? አኒሚያ ወይንም የቀይ ደም ሴል እጥረት ወይንም የደም ማነስ እንዳለባችሁ በዚህ ማየት ትችላላችሁ። ጥፍራችሁ ነጭ የሚሆን ከሆነ ቀይ ደም ሴል እጥረት አጋጥሞታል እያለ ሰውነታችሁ እየነገራችሁ ነው። ይሄ በቀላሉ ጥፍራችሁን በማየት የምትረዱት ነው። ነገር ግን ይሄ ብቻ አይደለም። ለምሳሌ ሴቶች በወር አበባ ጊዜ ላይ ከፍተኛ የደም መፍሰስ በሚያጋጥማቸው ጊዜ እንደዚህ አይነት ችግር ሊፈጠር ይችላል። በተለይ ይሄ ሴቶች ላይ ነው። ሴቶች ከዚህ ከወር አበባ ጋር ተያይዞ ከፍተኛ የደም መፍሰስ ሲፈጠር ጊዜያዊ የጥፍር መንጣት ሊያጋጥም ይችላል ማለት ነው። ስለዚህ እነዚህን ከጥፍር መንጣት ጋር ተያይዞ ማወቅ አለባችሁ። በነገራችን ላይ ሌላው ደግሞ ችግር የጉበት ህመም ምልክትም ሊሆን ይችላል። በነገራችን ላይ እዚህ ጋር በደንብ መታወቅ መቻል ያለበት በተለይ ሄፓታይተስ የጉበት ቫይረስ በሚኖርበት ጊዜ የተለያዩ ምልክቶችን በጥፍር ላይ ሊያሳይ ይችላል። የጥፍራችሁ ጫፉ ጥቁር ሊሆን ይችላል። ይሄ ከሄፓታይተስ የጉበት ቫይረስ ጋር ተያይዞ የሚመጣ ምልክት ነው። ቢጫ ሊሆን ይችላል። ይሄ የጥፍር ቢጫ መሆን ከጉበት ስብ ጋር ሊያያዝ ይችላል። ከተለያዩ የጉበት ህመሞች ጋር በመጠጥ ምክንያት ከሚመጣ የጉበት ህመም ጋር ሊያያዝ ይችላል። ነጭም ሊሆን ይችላል አንዳንድ ጊዜ ማለት ነው። ስለዚህ የጉበት ህመም እንዳለም ጠቋሚ ሊሆን ይችላል። ሌላኛው ጥፍር ቢጫ ሲሆን ደግሞ የስኳር ህመም ምልክትም ሊሆን ይችላል። ይሄም በደንብ መሰመር አለበት። ብዙ ጊዜ የስኳር ህመም ሰውነታችሁ ላይ ሲኖር የስኳር ህመም ሊጀምራችሁ ሲል ጥፍራችሁ ቢጫ ሊሆን ይችላል። ስለዚህ ጥፍር ቢጫ ሲሆን በፍጹም ችላ ማለት የለባችሁም። ወይ ከጉበት ጋር ወይ ከስኳር ጋር ይያያዛል። እንደዚሁም ከላይ የነገርኳችሁ ነገሮች ይያያዛሉና የጥፍራችሁ ከለር ኖርማል ካልሆነ ነጭ ከሆነ ቢጫ ከሆነ ጫፉ እየጠቆረ ከሆነ እንደዚህ አይነት ምልክቶችን የምታዩ ከሆነ ብትችሉ ወደ ሕክምና ተቋም ሄዳችሁ ምልክቶቹ ላይ ብትታዩ መልካም ነው። ስለ ጥፍር ይሄንን በደንብ ማወቅ ያስፈልጋል። ሌላ ምናየው የእጆቻችሁ መገጣጠሚያ። እንግዲህ ይሄ በተለይ ይሄ የእጅ መገጣጠሚያ ቦታዎች ወይንም መሸብሸብ ሊሆን ይችላል፣ ለመታዘዝ መቸገር ሊሆን ይችላል። ይሄ ከተለያዩ ችግሮች ጋር ሊከሰት የሚችልበት ሁኔታ አለ። በተለይ ወጣቶች ላይ ሲሆን እሱ ብቻ ሳይሆን ሌላም ለምሳሌ አንገት አካባቢ መገጣጠሚያ አካባቢ የመሸብሸብ ባህሪያቶችን ሊያሳይ ይችላል። ይሄ በወጣትነት እድሜ ላይ እንደዚህ አይነት ችግር
የሚከሰትባችሁ ከሆነ ገና ወጣት ሆናችሁ አንገታችሁ አካባቢ መገጣጠሚያዎቻችሁ አካባቢ ላይ የመሸብሸብ እንደዚህ አይነት ባህሪ ከታየ በዋናነት የኮላጅን እጥረት ሰውነታችሁ ላይ እንዳለ ሊጠቁም ይችላል። ይሄ ኮላጅን ፕሮቲን ከዚህ በፊት ነግሬያችኋለሁ ለቆዳ በተለይ በጣም አስፈላጊ ነገር ነው። ነገር ግን ኮላጅን ፕሮቲን ሰውነታችን ላይ ሲቀንስ ትልቁ ምልክት የሚታየው ከቆዳ ጋር ተያይዞ ነው። የመሸብሸብ፣ የመገርጣት፣ ይሄ የቆዳ ወዝ መጥፋት እንደዚህ አይነት ነገር ይሄ ወጣቶች ላይ ከሆነ ከኮላጅን ጋር ይያያዛል። ያው እድሜ እየጨመረ ደግሞ ሲሄድ የእድሜ ምልክትም ሊሆን ይችላል። ከእርጅናም ጋር ተያይዞ ራሱን ችሎ ይመጣል። ስለዚህ እድሜንም ይናገራል። በወጣቶች ላይ ደግሞ ከኮላጅን ፕሮቲን ጋር እጥረት ጋር ተያይዞ እንደዚህ አይነት የክንድ መገጣጠሚያ መሸብሸብ፣ ቀስ ያለ አንገት አካባቢ መሸብሸቦች ሊመጣ ይችላል ማለት ነው። እዚህ ጋር በደንብ መታወቅ ያለበት በተለይ ይሄ ነገር ፊት፣ አንገት አካባቢ የቆዳ መሸብሸቦች የሚመጣበት ደግሞ ሌላም የራሱ የሆነ ለምሳሌ ልክ እንደ ስትረስ ወይንም ጭንቀት ያሉ ምልክቶችም ሊሆን ይችላል። በተለይ ወጣቶች ላይ ከብዙ ነገር ጋር ይያያዛል። ይሄ ከጭንቀት ጋር ከአኗኗር ዘይቤ ጋር የሚመጣም ይሄ በተለይ ከዚህ ከቆዳ ጋር ተያይዞ ከዚህ ቀደም የሰራውላችሁ ቪዲዮ ላይ ገልጬላችኋለሁ ያለ እድሜ የሚያስረጁ ነገሮች ብዬ እዛ ቪዲዮ ላይ ከዚህ ቀደም እንደነገርኳችሁ በተለይ ያለ እድሜ ከሚያስረጁ ነገሮች አንዱ ምንድነው ብያችሁ ነበር? ጭንቀት፣ ስትረስ ፊታችሁ፣ ቆዳችሁ ቶሎ እንዲሸበሸብና በወጣትነት ግርጅፍ ያለ ትልቅ ሰው መልክ እንዲኖራችሁ ሊያደርግ ይችላል። ስለዚህ ወጣቶች ላይ የፊት የአንገት አካባቢ መጨማደዶች ከተፈጠሩ ከዚህ ከጭንቀት ጋር ከኮላጅን ፕሮቲን ጋር ከእንደዚህ አይነት ነገሮች ጋር ሊያያዝ ይችላል ማለት ነው። ይሄ በተለይ በቫይታሚን ኢ የበለጸጉ ምግቦችን ብትመገቡ፣ ክሬሞችን ብትጠቀሙ እንደዚህ አይነት ችግሮች እየቀነሱ ይሄዳሉ። ስትረስ ካለ ስትረሱን ማስወገድ ያስፈልጋል ማለት ነው። ሌላ ከንፈር አካባቢ የሚፈጠሩ ለውጦችም እንደዚሁ ከጤና ጋር ተያይዘው የሚያሳዩት ነገር አለ። ለምሳሌ ከንፈሮቻችሁ የሚደርቁ፣ የሚላላጡ፣ መስመር የሚያወጡ እንደዚህ አይነት ነገሮች ካሉ በወጣቶች ላይ አንደኛ በቂ ውሃ እየጠጣችሁ እንዳልሆነ ማሳያ ነው። ሌላው ደግሞ ለከንፈራችሁ እንክብካቤ እንደማታደርጉ ማሳያ ነው። ይሄ በተደጋጋሚ ከንፈር የሚደርቅባችሁ፣ የሚላላጥባችሁ፣ የሚሰነጣጠቅ፣ ነጭ የሚሆን እንዲህ አይነት ነገር ከሆነ ሰውነት ላይ የውሃ እጥረት አለ ማለት ነው። ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ውሃ እየጠጣችሁ አይደለም ማለት ነው። ውሃ መጠጣት ያስፈልጋል። እንደዚሁም ለከንፈራችሁ እንክብካቤ ከንፈራችሁን የሚያለሰልሱ ነገሮችን መቀባት፣ ከንፈራችሁን መንከባከብ ያስፈልጋል። እንግዲህ እነዚህ በተለይ አሁን የነገርኳችሁ መሰረታዊ ነገሮችን ሰውነታችሁ ላይ እየተመለከታችሁ ስላለባችሁ ችግር እየተረዳችሁ መፍትሄዎችን በነገርኳችሁ መንገድ ብታደርጉ መልካም ነው። ይሄን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ